ኩላሊትን ሊጎዳ የሚችሉ ነገሮችን ከመጠቀም በፊት በእርግጠኝነት 2 ጊዜ ታስባላችሁ። ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም አስፈላጊ ርዕስ ላይ እንወያያለን። የኩላሊት በሽታ የመጀመሪያ ምልክትን እናነሳለን። አዎ በትክክል ብዙዎቻችን ይህ ምልክት ምን እንደሆነ እንኳ የማናውቀው ሲሆን አንዳንዶቻችን ደግሞ እንደ ቀላል ችላ ልንለው እንችላለን። ነገር ግን ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ይህንን ምልክት ስትመለከቱ በቀጣይ ምን ማድረግ እንዳለባችሁ ትወስናላችሁ። ኩላሊት በሰውነታችን ውስጥ ያለ አስደናቂ ማጣሪያ፣ ደምን ወደ ሽንት የሚቀይር ብዙ የማይታመን ስራዎችን የሚያከናውን አካል ነው። ኩላሊት ተራ የሆነ ዝም ብሎ የሚያጣራ አካል ብቻ አይደለም። በሰውነታችን ውስጥ ያሉትን ፈሳሾች ሁሉ እንደገና ይጠቀማል። ለምሳሌ በቀን 8 ብርጭቆ ውሃ ትጠጣላችሁ እንበል። 8 ብርጭቆ ውሃ በግምት ወደ 2 ሊትር ገደማ ነው። ይህን ያህል ፈሳሽ በቀን ውስጥ ትሸናላችሁ። ግን ይህን አስቡት፣ በአንድ ቀን ውስጥ በኩላሊት ውስጥ የሚያስፈልገው ፈሳሽ መጠን ስንት ይመስላችኋል? 180 ሊትር። አዎ በትክክል 180 ሊትር፣ ይህም 760 ኩባያ ፈሳሽ ማለት ነው። ስለዚህ በኩላሊት ውስጥ እጅግ በጣም ብዙ የማጣራትና የማቀናበር ስራ ይከናወናል። ኩላሊት ፕሮቲኖችን፣ ንጥረ ምግቦችን፣ ሆርሞኖችን እና ከምንጠጣው ውሃ ውስጥ 99% ያህሉን እንደገና ይጠቀማል። ይህ አስማታዊ ትንሽ ማጣሪያ በሰውነታችን ውስጥ ያለውን ፈሳሽ መጠን የሚያስተባብሩ፣ ቫይታሚን ዲን ወደ ንቁ ቅርጽ እንዲቀየር የሚያግዙ፣ የደም ግፊታችንን እና የሰውነታችንን የውሃ መጠን የሚቆጣጠሩ እንዲሁም መርዛማ ንጥረ ነገሮችንና መድኃኒቶችን ከሰውነት የሚያስወግዱ ዳሳሾች አሉት። የኩላሊት ማጣሪያ የሆኑት ኔፍሮኖች ለእርሶ የሚያደርጉትን ነገር በእውነት ከተገነዘባችሁ ጎጂ ምግቦችን ከመመገብ ወይም ኩላሊትን ሊጎዳ የሚችሉ ነገሮችን ከመጠቀም በፊት በእርግጠኝነት 2 ጊዜ ታስባላችሁ። ምክንያቱም ኩላሊት እጅግ አስደናቂ አካል ነው። አንድ መካከለኛ ሰው ከ1 ሚሊዮን እስከ 1.5 ሚሊዮን የሚደርሱ ትናንሽ ማጣሪያዎች አሉት። እነሱም ኔፍሮኖች ይባላሉ። የኩላሊት በሽታ መፈጠር ሲጀምር የኔፍሮኖች ቁጥር እየቀነሰ ይሄዳል። እስከ ግማሽ የሚሆኑት ኔፍሮኖችን ያጡ ይችላሉ። እንዲሁም እያረጁ ሲሄዱ ኔፍሮኖችን ወይንም ጥቃቅን ማጣሪያዎችን ያጣሉ። ስለዚህ ኩላሊታችን እነዚህን ሁሉ አስማታዊ ስራዎች የማከናወንና ነገሮችን የማጣራት ችሎታው ይቀንሳል። ይህ ደግሞ ለብዙ የጤና ችግሮች ይዳርገናል። የኩላሊት በሽታና የኩላሊት የመጨረሻ ደረጃ ህመም ዋነኛውና በጣም የተለመደው መንስኤ ምንድን ነው? ከስኳር በሽታ ጋር የተያያዘ ነው። የስኳር በሽታ ኔፍሮፓቲ ወይንም ዲያቤቲክ ኔፍሮፓቲ ይባላል። ይህ ማለት በከፍተኛ የደም ስኳር ምክንያት ኩላሊት የሚጎዳበት ሁኔታ ማለት ነው። ይህ የኩላሊት ማጣሪያ እንዴት የሚጎዳ ይመስላችኋል? ከፍተኛ መጠን ያለው ስኳር በሰውነታችን ውስጥ ከሚገኙ ፕሮቲን ኢንዛይሞች እና ሌሎች የፕሮቲን መዋቅሮች ጋር ሲቀላቀል ግላይኬሽን የተባለ ምላሽ መፍጠር ይጀምራል። ይህ ስኳርና ፕሮቲን ሲዋሃዱ የሚከሰት የቅርጽ ለውጥ ነው። እነዚህም ፕሮቲኖች አገልግሎት መስጠት እስከማይችሉበት ደረጃ ድረስ ይጎዳቸዋል። የሕክምና ቃሉ ደግሞ የላቀ የግላይኬሽን የመጨረሻ ውጤት ወይንም አድቫንስድ ግላይኬሽን ኢንድ ፕሮዳክት ይባላል። በደም ውስጥ እነዚህ የላቁ የግላይኬሽን የመጨረሻ ውጤቶች ብዙ ሲሆኑ የማይሰሩ ወይም በውስጣቸው በተጣበቀ ፕሮቲን የተበከሉ ኔፍሮኖች ወይንም ትናንሽ ማጣሪያዎች ይኖሩታል። እናም እነዚህ ኔፍሮኖች በትክክል ማጣራት አይችሉም። ስለዚህ የኩላሊት በሽታን ለመመርመር ወይንም ለመለየት ቁልፉ ዘዴ በሽንቶ ውስጥ ያለው የፕሮቲን መጠን ነው። ፕሮቲን በሰውነት ውስጥ ተመልሶ ጥቅም ላይ ከመዋል ይልቅ በሽንት መልክ ይወጣል። የኩላሊት ማጣሪያዎች ተጎድተዋል ማለት ነው። በሽንት ውስጥ ፕሮቲን እየጨመረ በመሄዱ በደም ውስጥ ያለው የፕሮቲን መጠን ደግሞ ይቀንሳል። በቆይታ በደም ውስጥ ፕሮቲን ስለሚቀንስ የሚከሰተው ዋናው ምልክት ደግሞ እብጠት ወይንም ኤዴማ ነው። ይህ እብጠት በመላው ሰውነቱ ላይ ሊከሰት ይችላል። ፊቶ ያብጣል፣ እጆና
እግሮቹ በፈሳሽ የተሞሉ ይሆናሉ። ይህም በጣም የማይመች ምልክት ነው። የኩላሊት በሽታ አስገራሚው ነገር በሽታው ሲጀምር የመጀመሪያውን ምልክት ከማስተዋሎ በፊት አንዳንድ ጊዜ እስከ 10 ዓመት ሊወስድ ይችላል። በጣም ረጅም ጊዜ ነው። አንድ ሰው የኩላሊት በሽታ ሲያጋጥመው የመጀመሪያ ምልክት ኖክቹሪያ ይባላል። ኖክቹሪያ ማለት ምንድነው ካላችሁ፣ ኖክቹሪያ ማለት በሌሊት በተደጋጋሚ መሽናት ማለት ነው። አብዛኛውን ጊዜ የሚከሰትና ሌሊት ላይ ሽንቱን ለመያዝ በጣም ከባድ ይሆንቦታል። ይህ በኩላሊቶ ላይ የሆነ ችግር እየተፈጠረ መሆኑን ከሚያሳዩ የመጀመሪያ ምልክቶች አንዱ ነው። አብዛኛዎቹ የስኳር ህሙማንም ተመሳሳይ ምልክት ስላላቸው ነው። የስኳር በሽታ ችግሮች መታየት ከመጀመራቸው በፊት ብዙውን ጊዜ 10 ዓመት ያህል ስለሚወስድ የኩላሊት ችግሮች ከስኳር በሽታ ጋር እጅ ለእጅ ተያይዘው ይሄዳሉ። የስኳር በሽታ በዋናነት 4 የሰውነት ክፍሎችን ይጎዳል። ኩላሊት፣ አይን፣ የነርቭ ስርዓታችን፣ የደም ቧንቧዎች። የኩላሊት ችግር ሲያጋጥሞት በሽንት ውስጥ ፕሮቲን ያሉ እናም የማጣራት ፍጥነትን ይቀንሳል። የማጣራት ዘዴው በትክክል አይሰራም ማለት ነው። ስለዚህ ብዙ መርዛማ ንጥረ ነገሮች በሰውነት ውስጥ ይከማቻሉ። አሚኖ አሲዶችን ጨምሮ ብዙ ንጥረ ምግቦችን እናጣለን። ከዛም እብጠት ወይንም ኤዴማ ይከሰታል። ነገር ግን የ10 ዓመት ትልቅ መዘግየት ስላለ መንስኤና ውጤት ያለውን ግንኙነት ለመለየት ከባድ ነው። ስለዚህ የኩላሊት ችግር ካለቦት ወይም የኩላሊት ችግሮችን መከላከል ከፈለጉ ወይም አሁንም በሌሊት ለመሽናት የሚነሱ ከሆነ ይህን ሁኔታ ለመቀየር የሚያስችሉ ብዙ ዘዴዎች አሉ። አንደኛው በደም ውስጥ ያለውን የስኳር መጠን መቀነስ። ይህ የመጀመሪያውና በጣም ግልጽ የሆነው ነገር ነው። ይህ ማለት ኬቶጄኒክ አመጋገብ እቅድ መከተል ማለት ነው። ስለዚህ አመጋገብ ግልጽ እንዲሆንላችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። ሁለተኛው አልፎ አልፎ መጾም ወይንም ኢንተርሚታንት ፋስቲንግ ይሉታል። በትንሹ በበሉ ቁጥር ኢንሱሊን አነስተኛ ይሆናል። የኢንሱሊን መቋቋም ወይንም ሬዚስታንስ ያንሳል። በስኳር በሽታ የመያዝ ዕድሉ ይቀንሳል። ሶስተኛ ፋይቶኒውትራንትስ ናቸው። ከምግብ ውስጥ የምናገኛቸው እጅግ ጠቃሚ ንጥረ ነገሮች አሉ። እነዚህም ፋይቶኒውትራንትስ ይባላሉ። እነዚህ አስገራሚ ባህሪያት አሏቸው። ከሁሉም በላይ ግን ኩላሊትን የሚከላከሉ ናቸው። ኩላሊትን ከኦክሲዴሽን እና ከከፍተኛ የደም ስኳር ችግሮች ይከላከላሉ። እነዚህ ፋይቶኒውትራንት የጸረ ኦክሲዳንት ባህሪያት አላቸው። በደም ውስጥ በሚፈሰው ከፍተኛ ግሉኮስ ምክንያት የሚመጡትን ብዙ ጎጂ ውጤቶች ለማስወገድ ይረዳል። ለዚህም ነው ትልቅ ሰላጣ በየቀኑ መመገብ አለቦት ተብሎ የሚመከረው። ሰላጣ ማግኒዥየም፣ ቫይታሚን ሲ እና ፖታሲየም አለው። ፖታሲየም በነገራችን ላይ ኩላሊትን ለመጠበቅ በጣም አስፈላጊ ነው። የመጨረሻ ደረጃ የኩላሊት በሽታ ካለቦት ስለ ፖታሲየም ከሐኪሞ ጋር ይማከሩ። እኔ የምናገረው ግን ከምግብ የሚገኘውን ፖታሲየም ነው። ሌላኛው በዚህ ሁኔታ ውስጥ ሊረዳ የሚችለው እርድ ነው። እርድ ኩርኮሜን የሚባል ፋይቶኒውትራንት አለው። ይህም የስኳር በሽታ ምልክቶቹንና ችግሮቹን ለመቀነስ እጅግ በጣም ጠቃሚ ነው። የኩላሊት ችግሮችን ለመከላከልና ለመቀልበስ ቁልፉ የካርቦሃይድሬት መጠንን መቀነስና ዋናውን ችግር ማረም ነው። ለዚህም ነው ኬቶ አመጋገብና አልፎ አልፎ መጾም አስፈላጊ የሆኑት። ነገር ግን በተመሳሳይ ሁኔታ በከፍተኛ የደም ስኳር ምክንያት የሚከሰቱትን እነዚህንና ሌሎች የጎንዮሽ ጉዳቶች ለመቀነስ በሌሊት በተደጋጋሚ ለመሽናት የምትነሱ ከሆነ ይህ በምትመገቡት ካርቦሃይድሬት እና በኖክቹሪያ መካከል ግንኙነት እንዳለ ያሳያል። እኔ ለስኳር ህመም ተጋላጭ አይደለሁም ብላችሁ የምታስቡ ከሆነ ይህ መመርመሪያ እኛ ሀገር የት እንደሚገኝ መረጃው ባይኖረኝም ማግኘት የምትችሉ ከሆነ የኢንሱሊን መቋቋምን የሚለካው ሆማ አይአር የተባለ ምርመራ እንዲያደርጉ መክራለሁ። ይህ ከስኳር በሽታ በፊት የኢንሱሊን መቋቋም መኖሩን ቀድመው እንዲለዩ የሚረዳ ምርመራ ነው። ይህ መረጃ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለጓደኞቻችሁ ማጋራት እንዲሁም ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።